ታሪክ በራሱ ጊዜ የሚቀየር ክስተት አይደለም። ታሪክ የሚቀየረው አርቀው በሚያልሙ ነፃ በወጡ አስተሳሰቦችና በተግባር በሚገለጡ ራዕዮች ነው። ላለፉት ዘመናት የኦሮሞ ሕዝብ ማንነት፣ ቋንቋና የመልማት መብት በጥርጣሬና በተሳሳቱ ትርክቶች ጥላ ስር ተጋርዶ ቆይቶ ነበር። ነገር ግን መደመር እንደ አዲስ የፖለቲካ ፍልስፍናና የመንግስት መሪ መርህ ሆኖ ብቅ ሲል ኢትዮጵያንና ኢትዮጵያዊነትን ከፍ በሚያደርጉ እሳቤዎች ጥላ ስር በኦሮሞ ሕዝብ የፖለቲካ ኢኮኖሚ ውስጥ አዲስ ህይወት፣ አዲስ ተስፋና የማይቀለበስ ታሪካዊ ለውጥ ይዞ መጣ። ኦሮሞን ብሊሶሜራ ቢታ ምርግ ፉንዱረ በመጀመሪያ ኦሮሞ ነፃ ወጥቷል። ኦሮሞን ነፃ ለማውጣት ዛሬ መታገል ሞኝነት ነው። በአካል የሚታይ ነፃነት በስልጣን መያዝ ብቻ የሚገለጽ አይደለም። የኦሮሞ አእምሮ ነፃ ወጥቷል። እንደ ትናንቱ በማንነቱና ቋንቋው አያፍርም፣ አይሳደድም። አሁንም ቀሪ ጥያቄና ምኞት አለው። ጊዜ ይወስዳል፣ ግን በሂደት ምላሽ ያገኛል። የዛሬ ድል ኦሮሞን ከትናንት ባርነት ነፃ ማውጣት ብቻ አይደለም። ከዚህ በኋላ ኦሮሞ ሊገዛ አይችልም። ከትናንቱ ነፃ ወጥቷል። ከዚህ በኋላ ደግሞ ኦሮሞን እንደ ትናንቱ መግዛት እችላለሁ። እንደ ትናንቱ ሊዘርፈው ከመሬቱ አፈናቅሎ ሊቀመው የሚችል የሚመስለው ሰው ወይም ቡድን ካለ ሞኝ ነው። ኦሮሞ ይህን አልፏል። ሳሙን ደንዳ አከከሌሳ ቡቂሴ ለፈሳሳ መቹን ደንዳ አከከሌሳ ናምን ጀዴያዱ ገሬን ጀዴያዱ ጎዋዳ ኦሮሞን ከነኬስ ደርቤ ይጀራል። የመደመር መንግስት በህዝብ የሚነሱ ተጨባጭ ችግሮችን መነሻ በማድረግ ወደየ አካባቢው ዝቅ ብሎ በማወያየትና በመረዳት ጭምር ለውጡ መፍትሄ እንዲያዋልድ በሩን ከፍቷል። በዚህ ሂደት ለኦሮሞ ህዝብ በመጀመሪያ ያበሰረው ትልቁ ድል የአስተሳሰብ ነጻነትን ነው። ዛሬ የኦሮሞ ህዝብ ከአካላዊ እስረኝነት ጭምር ተላቆ ከመንግስት ሲንከባለሉ የመጡ አስተሳሰቡንና ስነ ልቦናውን ቀፍድደው ከያዙት አሰራሮችና ርዕዮቶች ሙሉ በሙሉ ነጻ ወጥቷል። የመደመር ፍልስፍና የህዝቡን ጥያቄዎች ከስጋትና ከጥርጣሬ ማዕቀፍ አውጥቶ ወደ ልማትና ወደ እውነተኛ የዴሞክራሲ ስርዓት እንዲሸጋገሩ በሩን ከፍቷል። በጥንታዊው የገዳ ስርዓት እሴቶች ላይ የተመሰረተው የመደመር እይታ ህዝቡ ራሱን በራሱ በሙሉ አቅሙና ነጻነቱ እንዲያስተዳድር፣ ባህሉንና ቋንቋውን ያለ ስጋት እንዲያዳብር እንዲሁም የራሱን እድል በራሱ እንዲወስን አስችሎታል። ዲሞክራሲን ስርነገዳ ከሰት ጠጋ አቦቲን ከኝት ጅራቻ ሁለተኛው የዲሞክራሲ ጥያቄ ነው። ዲሞክራሲ ባህላችን ነው። ዲሞክራሲ በገዳ ስርዓት ውስጥ አባቶቻችን ሲኖሩበት የምናውቀው ነገር ግን በመሃል ጠፍቶ ነበር። ዲሞክራሲ መሪን በሰላማዊ መንገድ ህዝቡ ተሳታፊ ሆኖ መምረጥ መቻሉ ማለት ነው። መምረጥ ብቻ ሳይሆን ስራን መካፈል መቻሉ ነው። በገዳ ስርዓት ውስጥ ኦሮሞ ጨፍ ያለው ህግ አውጮች ህግ ያወጣሉ። አባቦኮ አለ፣ አባዱላ አለ፣ ሀደ ሲንቄም የራሷ ድርሻ አላት። ስራን በመከፋፈል እየተጠያየቁ እየተመካከሩና እየተረዳዱ ይሄዳሉ። እንደዚህ ያለውን ስርዓት ስለሚያውቅ እንደዚህ ያለውን ስርዓት ይጠይቅ ነበር። አሁን ኦሮሞ ራሱን በራሱ ማስተዳደር ጀምሯል። የራሱ ህግ አውጪ በጨፌ ህግ ያወጣል፣ ልጆቹን በዚያ ይመራል። የማንነት ጥያቄ በኦሮሚያ ውስጥ አሁን ጥያቄ አይደለም። ይህ የአስተሳሰብ ነጻነት ደግሞ በቃል ብቻ አልቀረም። በኦሮሚያ የኢኮኖሚ ምድር ላይ በተጨባጭ ፍሬ አፍርቷል። ከሁሉ በላይ ግን የመደመር መንግስት በኦሮሞ ፖለቲካዊ ኢኮኖሚ ውስጥ ያከናወነው ትልቁ አብዮት የትርክት ለውጥ ነው። ኦሮሞ ሀገር ማስተዳደርና መገንባት አይችልም የሚለውን የቆየና ያረጀ የተሳሳተ ትርክት በመስበር ኦሮሞ የኢትዮጵያ ወሳኝ ማዕከል፣ የለውጥና የልማት ምሰሶ መሆኑን በዓለም ፊት አስመስክሯል። በከተሞች ግንባታ፣ በኢንዱስትሪ፣ በቱሪዝምና በሌሎች ስራዎች የታየው ተአምር ኦሮሞ ሀገር አፍራሽ ሳይሆን ሀገር አቃፊና እውነተኛ ሀገር ገንቢ መሆኑን አረጋግጧል። የመደመር መንግስት የኦሮሞን ህዝብ የትናንትን የቆሰለ ታሪክ ወደ ዛሬው የልማትና የነጻነት ድል በመቀየር ነገን በሙሉ ተስፋ የሚያይ ኩሩ ትውልድ ፈጥሯል። ብየ ከነ ኬሰት ኦሮሞ አመ ጉዲነሳ አመ በልነሳ ዲሲቲ አኩማ ነመ ዱንፋ ተኮት በታሪክ ሂደት ውስጥ ኦሮሞ ሀገር ማልማት አይችልም። ኦሮሞ ማስተዳደር አይችልም። በታሪክ ውስጥ የኦሮሞ ማንነትና አስተዋጽኦ ዝቅ ተደርጎ ይታይ የነበረ ሲሆን የኦሮሞ ህዝብ ሀገር የመገንባት አቅሙ ይናቅ ነበር። ዛሬ ግን ኢትዮጵያን የማልማት ሀገር የመምራት የለውጥ አየር የማምጣትና ዓለም የሚደነቅበትን ስራ የመስራት አቅም እንዳለን አሳይተናል። በሁሉም መስክ ሀገር መለወጥ እንደምንችል በተግባር አሳይተናል። ይህ አስተሳሰብ ከወላጆቻችንና ከአባቶቻችን የወረስነው ነው። በገዳ ስርዓት የተማርነው አዲስ እውቀትና ጥበብን በማቀናጀት ያመጣነው ለውጥ ነው። ቀደም ሲል የነበረውን የታሪክ ስህተት ማረም ችለናል። አሁን በኢትዮጵያ ውስጥ ኦሮሞ ሀገር አልሚ፣ ሀገር ለዋጭ መሆኑ ተረጋግጧል። በመደመር እይታ በኦሮሚያ ክልል አርሶ
አደሩ በእጁ ያለውን መሬት በኩታ ገጠም አስተራረስ በማደራጀት ምርታማነቱን በከፍተኛ ሁኔታ ማሳደግ ተችሏል። በ2010 ዓ.ም 168 ሚሊዮን ኩንታል ብቻ የነበረው የምርት መጠን ዛሬ በበጋና በክላስተር የእርሻ ስራዎች ወደ 510 ሚሊዮን ኩንታል ማደጉ የመደመር ፖለቲካል ኢኮኖሚ እውነተኛ ፍሬ ነው። የኦሮሚያ ክልል ያሉትን ጸጋዎች የመደመር መንግስት በየፈርጁ ለይቶ የህዝብ ተጠቃሚነትን እንዲያረጋግጥ የሚሰራው ስራ ተጨባጭ ለውጥ እያመጣ ነው። ግብርናው ከኢንዱስትሪው ጋር ሲተሳሰር፣ የቱሪዝም ልማቱ ከማዕድኑ ድል በሀብት ጋር ተደምሮ የኢኮኖሚው ፈርጥ ሲሆን፣ የወቅቱ ዲጂታል አገልግሎት ደግሞ የብዝሃ ዘርፍ ኢኮኖሚ ካስማነቱ በመገለጥ ላይ ነው። እንደ ሀገር ኦሮሚያን በልዩ ትኩረት በማልማት የኢኮኖሚ አብዮት ለመፍጠር የተጀመረው ጥረት የኢትዮጵያን የአፍሪካ ብልጽግና ተምሳሌትነት የመግለጫ አንዱ ማዕዘን ነው። ኢትዮጵያ እንደ ኦሮሚያ ክልል ያየችውን ተስፋና መለወጥ በቀሪው የሀገራችን አካባቢ ተደማሪ አቅም እውን የማድረጉ ስራ ህዝብን አሳፍሮ ሀዲዱ ላይ ለወጣው የመደመር መንግስት የዛሬው ጥረቱ የነገውም ግዴታ ሆኖ ግስጋሴው ረፍት አልባነትን የሚጠይቅ ሆኗል።